ሰላም የቻናሌ ቤተሰቦች፣ ዛሬ በኢትዮጵያ የሶሻል ሚዲያ ትልቅ ጉድ ተሰምቷል። አብርሃም በመጨረሻም ወንድ ልጅ ቆረጠ ተብሎለታል። ለሄርሜላ በይፋ ቀለበት አድርጎላታል። ግን ነገሩ የፍቅር ነው ወይንስ የብሽሽቅ? ይባስ ብሎ ደግሞ ሩታ በዛው ሰዓት በቦታው ተገኝታለች። ዝርዝር መረጃውን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ እያለን ወደ መረጃችን ስንገባ እንግዲህ እንደሚታየው ዝግጅቱ በጣም ደማቅ ያለ ነበረ። አብርሃም እኛ ጓደኞቹ ነጭ ለብሰው ሄርሜላን አስገርመዋታል። ሄርሜላ ከደስታው የተነሳ እንባዋ መቆጣጠር አልቻለችም ነበረ። ጥያቄው ግን እዚህ ጋር ነው። አብርሃም ከሩታ ጋር ተለያይቶ ገና አመት ሳይሞላው እንዲህ ሌላ ሴት ቀለበት ለማድረግ ቸኮለ የሚሉ ብዙ ተመልካቾች ትችት እያቀረቡ ይገኛሉ። እናም የአብርሃም እህት ቡዜም በቦታው ነበረች። ቡዜ ወንድሟን በመደገፍ ብዙዎችን እያደነቋት ቢሆንም ያው ነገር ግን አንዳንዶች ግን ለምን ጊዜ እንዲወስድ አልመከረችውም በማለት የተቿት ይገኛሉ። ቡዜ ላይ ደግሞ በጣም ብዙ ሴቶችም ተመልካቾችም ብዙ ነገር እያሏት ይገኛሉ። በብዙ ቪዲዮዎችም ላይ በኢፌክት ያደረጉ በጣም እያናዱረት እንደሆነ እየተሰማም እያየን እንገኛለን። ነገር ግን እንደ እህትነቷ አብርሃምን ብትመክረው ጥሩ ነው ብለን ነበር የምናስበው። እሷ ምንም ነገር አላለችም። ልጁም ደግሞ ወደ ማይወጣበት ነገር ውስጥ እየገባ እንደሆነ አላወቀም። ይኸው አብርሃም በተፈጥሮ በጣም ችኩልና ነገሮችን ቁጭ ብሎ የመነጋገር ችሎታም የለውም ብቃትም የለውም ብለን ነው የምናስበው። ነገሮችን በችኮላ ነው የሚያደርገው፣ ግን ዋጋ ያስከፍለዋል። እሱ ዛሬ በችኮላ ያደረጋቸው ነገሮች በአጠቃላይ መልሰው እሱን አሁን ከገባበት ችግር በላይ በጣም ዋጋ እንደሚያስከፍለው ሁላችንም እናውቃለን። በጣም የሚገርመው ግን የሩታ በቦታው መገኘት ነው። ሩታ፣ ዳኒ፣ ሜሪ በቀለበቱ ፕሮግራም ላይ በድንገት ብቅ ብለው ነበረ። ሩታ በጣም አምሮባት ብቅ ብትልም አድናቂዎቿ ግን ሩታ ለምን እዚያ ቦታ ሄደች በማለት ጥያቄ እያነሱ ነው። በጣም ጥያቄ እያነሱ ነው። አሁን በቪዲዮቸው ከተለቀቀ ራሱ ከአንድ ሰዓት በኋላ በጣም ብዙ ክርክሮችን እያስነሳ ይገኛል። እና ጥሎሽ ለሄደ ሰው መለማመጥ አያስፈልግም የሚል አስተያየቶች እየበዙ ነው፣ በጣም እየበዙ ነው። እናንተስ ሩታ እዚህ መገኘቷ እንዴት ነው? እንዴት አያችሁት? ትክክል መምጣቷ ትክክል ነው ብላችሁ ታስባላችሁ? እኔ በበኩሌ ትክክል ነው አልልም። እዚህ ጋር በቃ አንዴ ከተለያየችው ሰው ጋር ምንም የመገናኘትም ሆነ አብሮ የመቆየትም ነገር አያስፈልግም። ለምን አንዴ በቃ ቁርጣ ወደ ሌላ ህይወት ወይም የራሷን የምትመራበትን ህይወት መቀጠል አለባት ብለን ነው የምናስበው። እሱ በሚያደርገው ነገርም እሷ እየበሸቀች እስከ መሽ ድረስ እንደዚህ ይቀጥላል። እናንተም ውድ ተመልካቾቻችን ሀሳብ አስተያየታችሁ አይለየን። የተሰማችሁን ነገር በአጠቃላይ ሀሳባችሁን አስቀምጡልን፣ ለኛ ይጠቅመናል። ይኸው አብርሃም ለሄርሜላ አፈቅርሻለሁ ከማለት ይልቅ እወድሻለሁ በሚለው ቃል መገደቡን ብዙዎቻችን እናውቃለን። ጥርጣሬ ላይም ነን። ለምን እሱ አሁን እዚህ ጋር ያደረገው ነገር በአጠቃላይ የእውነት ነው ብለን እኛ እናምንም። ለምን እዚህ ጋር ሩታን የማብሸቅ ስራ ላይ በጣም ከፍተኛ ጥረት ያደረገ እንደሆነ እኛ የሚሰማናቸው ነገሮች እንደዛ ስለሆኑ እሷን ለማብሸቅ ነው እንጂ ይህ ጋብቻ በእውነት ዘላቂ ይሆናል ብዬ ወይንስ የሶሻል ሚዲያ ፉክክር ነው በቃ እኔ ብዬ ነው ማሰባበት። ባጭሩ ሲገለጽ በቃ የሶሻል ሚዲያ ፉክክር ብለን ብንይዘው ጥሩ ነው ለዋለው። ሄርሜላ ብትሆን ጊዜ ወስዳ ማሰብ አልነበረባትም። እኔ በበኩሌ እሷም ራሷ ጊዜ ወስዳ ሴት ልጅ ናት ማሰብ ነበረባት። ነገር ግን የአብርሃም ልክ እንደ ሩታ እሷንም ጥሏት ቢሄድ ዋስትናዋ ምንድነው ብለው ለእሷም ሲከራከሩ ነበረ። በእርግጥ ዋስትናም እንደሌላት የታወቀ ነገር ነው። እሷም እዚህ ላይ ብታስብበት ጥሩ ነው ብለን ነው እኛ የምናስበው። የመጨረሻው እንደ ሩታ እንዳይሆን ማለት ነው። ቤተሰቦቻችን እንዲህ የዛሬው ክስተት ብዙ መነጋገሪያ ነጥቦችን ጥሎ አልፏል። የቀጣይ ቪዲዮ እንግዲህ ደግሞ ይበልጥ አጓጊ እንደሚሆን ይጠበቃል። ምን ይፈጠራል የሚለው የነገው በጣም አጓጊ ነው። አብርሃምና ሄርሜላ እስከ መጨረሻው ይዘልቃሉ። ሩታስ በቀጣይ ምን ታደርጋ ይሆን? እናንተስ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁንም ለሌሎች እንዳትረሱ። ሰላም ቆዩልኝ እያልኳችሁ ለያችኋለሁ። በቀጣይ አዲስ መረጃ እስከምንገናኝ ደህና ሁኑልኝ ሀገሬ ልጆች።